ከቁጥር 18 እስከ 21 ድረስ ያለውን እንማማራለን ዛሬ። ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ። ባሎች ሆይ ሚስቶቻችሁን ውደዱ፣ መራራ አትሁኑባቸው። ልጆች ሆይ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ። አባቶች ሆይ ልባቸው እንዳይዝን ልጆቻችሁን አታበሳጯቸው። ዘላለማዊ አባት እግዚአብሔር ሆይ እጅግ ከፍ ከፍ እናደርግሃለን። እንዳንተ ያለ ድንቅና ታላቅ አባት የለምና ታላቁ ስምህ ዘላለም ይባረክ። ጊዜውን ሰዓቱን ባርክ። ዛሬ በአብዛኛው ወደ ቤት እንመለሳለን። እንደ አጋጣሚ የዛሬው ወደ ቤት መለስ ብለን ጓዳችንን ቤታችንን እንድንፈትሽ የእግዚአብሔር ቃል የሚናገረው እንድናይ ያስፈልጋል። ክፍሉ እስከ ምዕራፍ 4 ቁጥር 1 ይዘልቃል። ምዕራፍ 4 ቁጥር 1 ላይ ጌቶች ሆይ ብሎ ሌላ አካላትን ያነሳል። ስለዚህ ዛሬ አንጨርሰውም። ዛሬ ኦልሞስት ክፍል አንዱን ነው የምናየው ብዬ ነው የማስበው። በስፋት ነው የምናየው። ይህ ክፍል በስፋት ነው የምናየው። አድሬስ ያደረጋቸው 3 አካላት አሉ እንዳያችሁት ማለት ነው። አይሚን 6 አካላት። አንደኛ ሚስቶች ሆይ ተብለዋል። ይሄ ሆይ የሚለውን ቃል ብትቆጥሩት 6 ነው ያለው። ሚስቶች ሆይ፣ ባሎች ሆይ፣ አባቶች ሆይ፣ ባሪያዎች ሆይ፣ ጌቶች ሆይ ተብሎ 6 ሆዮች ተጽፈዋል። የሚገርም ነው። እና ጓዳችን ገብቶ ጳውሎስ በጣም በዝርዝር አውርቷል። ሚስቶች ሆይ፣ ባሎች ሆይ፣ ልጆች ሆይ፣ አባቶች ሆይ፣ ባሪያዎች ሆይ፣ ጌቶች ሆይ ተብሎ ስለ 6 ጉዳዮች ተናግረዋል። ይሄንን ሰብሰብ ስታደርጉት ግንኙነት ነው። 3 ግንኙነቶች። አንድ የባልና የሚስት ግንኙነት፣ የባልና የሚስት ግንኙነት ዛሬ ኦልሞስት እሱን የምናይ ይመስለኛል። ሁለተኛ የወላጅና የልጆች ግንኙነት፣ የወላጅና የልጆች ግንኙነት ሁለተኛው እሱ ነው። ሶስተኛ ደግሞ የአሰሪና የሰራተኛ ግንኙነት፣ አሰሪና ሰራተኛ፣ የአሰሪና የሰራተኛ ግንኙነት ተብሎ በግንኙነት ደረጃ ጉዳዩን ማየት ይቻላል ማለት ነው። 6 ሆዮች አሉ። 6 ደግሞ ሆዮች ሲሰበሰቡ ስለ 3 ግንኙነት ነው የሚናገሩት። የባልና የሚስት፣ የወላጅና የልጆች፣ የአሰሪና የሰራተኛ ግንኙነት። እግዚአብሔር ስሙ ይባረክ። ቀስ እያልን የእግዚአብሔርን ቃል ልናጠና ፈልጋለሁ። ይሄ እስካሁን ያወራሁት መግቢያውን ነው። ስለዚህ ወደ ዋና ጉዳያችን እንምጣ። ቤታችን ዛሬ ቤታችን ነው የምንውለው። ስለ ቤታችን እንድንማማር እንድናጠና እፈልጋለሁ። እግዚአብሔር አምላክ ይባረክ። ኦኬ፣ ከአዲስ ኪዳን ልጀምር ነው። በደንብ ሰው ይፈልጋል። የአዲስ ኪዳን አማኞች ከቤተ ክርስቲያን ልደት ጀምሮ ቤተ ክርስቲያን የባለ 50 ቀን 120 የሆኑ ሰዎች በተሰበሰቡበት መንፈስ ቅዱስ ሲመጣ አይደል ተመሰረተች ወይም ተጀመረች። ጥሩ ነው። ከዛን ጊዜ ጀምሮ ግን የት ነበር የሚሰበሰቡት? እንዲህ አይነት አዳራሽ
ተከራይተው ገዝተው እንዲህ አይነት የሚያማምር መድረክ ሰርተው አሰርተው የሚሰበሰቡ ነው የሚመስሏችሁ? የመጀመሪያዎቹ አማኞች የት እንዴት ነበር የሚሰበሰቡት? እንደዚህ እንደ አሁኑ ዘመን ሰማይ ጠቀስ የሚያማምሩ ካቴድራሎች፣ የሚያማምሩ አዳራሾች ነበሯቸው ወይስ አልነበሩ? የት ነበር የሚሰበሰቡት? ዲያቆን እስጢፋኖስ አደባባይ ላይ በድንጋይ ተወግሮ እስከ ሞተበት ቀን ድረስ አማኞቹ የሚሰበሰቡት ቤተ መቅደስ ነው። ይሄም በጣም የሚገርም ነው። ቤተ መቅደስ ውስጥ ቤተ መቅደስ ውስጥ ነበር የሚሰበሰቡት። እዛው ዘሩባቤል ቤተ መቅደስ ውስጥ እዛው ካህናቱ የሚያገለግሉበት ቤተ መቅደስ ውስጥ እዛው ካህናቶቹ የሚያገለግሉበት ቤተ መቅደስ ውስጥ ይሰበሰቡ ነበር። ይሄ የሚገርም ነው። የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 46 የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 46 እንዲህ ይላል። 2:46 በየቀኑም በአንድ ልብ ሆነው በመቅደስ እየተጉ ይላል፣ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር ይላል። አይገርምም? በየቀኑ በአንድ ልብ ሆነው በመቅደስ እየተጉ ሄሎ ይሰማል። በመቅደስ እየተጉ ሲበሉ በሉ የት በመቅደስ እዛው ቤተ መቅደስ ነበሩ የሚሄዱት። የሚገርም ነው። ሌላ ማስረጃ የሐዋርያት ሥራ መጽሐፍ ሐዋርያት ሥራ ምዕራፍ 3 ቁጥር 1 እንዲህ ይላል። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበረ። ለምን? ለጸሎት። የት ነው የሚሄዱት? በሉኝ፣ የት ነው የሚሄዱት? ቤተ መቅደስ። ቀጠሮ ይዘው ሰዓት ይዘው ጴጥሮስና ዮሐንስ እየሄዱ ያሉት የት ነው? ቤተ መቅደስ። ምን ሊያደርጉ? ሊጸልዩ። እዛው የዘሩባቤል ቤተ መቅደስ ውስጥ ጂሰስ እዛው ካህናቱ ዕጣን እያጠኑ ባለበት ቤት ውስጥ እዛው ገብተው ይጸልዩ ነበር። ትዝ ይላችሁ እንደሆነ ጴጥሮስና ሐዋርያቱ እስር ቤት ታስረው እያሉ የሐዋርያት ሥራ መጽሐፍ ምዕራፍ 5 ቁጥር 20 ሐዋርያት ሥራ መጽሐፍ ምዕራፍ 5 ቁጥር 20 እንዲህ ይላል። ሂዱና አላቸው መልአኩ። ሐዋርያት ሥራ ምዕራፍ 5 ቁጥር 20 ሂዱና ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝቡ በመቅደስ ንገሩ። ቤተ መቅደስ ሄዳችሁ የዚህን የሕይወት ቃል ስበኩ። ቤተ መቅደስ ሂዱና አገልግሉ አለ መልአኩ ራሱ። አራተኛ ማስረጃ ሐዋርያት ሥራ መጽሐፍ ምዕራፍ 5 ቁጥር 42 ሐዋርያት ሥራ መጽሐፍ ምዕራፍ 5 ቁጥር 42 ዕለት ዕለት በመቅደስና በቤታቸው ስለ ኢየሱስ እሱ ክርስቶስ እንደሆነ በማስተማርና በመስበክ አይተውም ነበር። ማስተማርና መስበክ አይተውም ነበር። የት? ቤተ መቅደስ። ሐዋርያት ሥራ 5:42 ለጌታ ክብር ይሁን። ኦኬ፣ ቀና ስለዚህ የመጀመሪያዎቹ ክርስቲያኖች ዳግመኛ የተወለዱት ሐዋርያቱም ጭምር ጸሎት ሲፈልጉ የሚሄዱት ቤተ መቅደስ። ካህን እንትና እዚህ ጋር እያጠኑ እነሱ እዚህ ጋር ይጸልያሉ።
እዛ ቤተ መቅደስ በራፉ ላይ በግ እርግብ እየተሸጠ እሱን አልፈው ሄደው ይጸልያሉ። እንጂ የሚያማምር ስመጥር የሆነ አዳራሽ ግንባታ አልገቡም። ያልገባል። ኦኬ። ከእስጢፋኖስ ሞት በኋላ ግን ቤተ መቅደስ መሄድ አቆመ፣ ተከላከለ። ከዛ የት ሄዱ? ልቀጥል ነው። ከዛ ቀስ ይመጣል። ከእስጢፋኖስ ሞት በኋላ የአሕዛብ አብያተ ክርስቲያናት ሲመሰረት በኢየሩሳሌም የሚጨምር ሰዎች መሰብሰቢያ ቀየሩና አማኞቹ የሚሰበሰቡት ግለሰብ ቤት ሆነ። የታልኩኝ ሰዎች ቤት መሰብሰብ ተጀመረ። ግለሰቦች ቤት። ለዚህ አንድ 4 ማስረጃዎች አቀርባለሁ ቶሎ ብዬ። ለምሳሌ የቆላስይስ አማኞች የት ነበር የሚሰበሰቡት? ይቻላል መንገድ። የቆላስይስ አማኞች የት ነበር የሚሰበሰቡት? ንገሩኝ። የቆላስይስ አማኞች የት ነው የሚሰበሰቡት? ወንድማችን ፊሊሞና ቤት። ፊሊሞና መጽሐፍ ምዕራፍ 1 ቁጥር 2። የፊሊሞና መጽሐፍ ምዕራፍ 1 ቁጥር 2 ለእህታችን ለአፋብያ ከእኛ ጋራም አብሮ ወታደር ለሆነ ለአቅሪጳ ካልባ በቤትህ ላለች ቤተክርስቲያን ይላል። የቆላስይስ ቤተክርስቲያን አማኞች የሚሰበሰቡት ወንድማችን ፊሊሞና ቤት ሄደው ይሰበሰባል። ጂሰስ እስቲ አሜን። ትልቋ ቸርች የኢየሩሳሌም የት ነው የሚሰበሰቡት? ንገሩኝ። የት ነው የሚሰበሰቡት? እነ ማርያም ቤት። ማርቆስ የተባለ የዮሐንስ እናት ትዝ ይላችኋል አይደል? የሐዋርያት ሥራ መጽሐፍ ምዕራፍ 12 ቁጥር 12 ይሁን እንደሚል ባስተዋለም ጊዜ ይላል እጅግ ሰዎች ተሰብስበው ተከማችተው ይጸልዩበት ወደ ነበረው ወደ ማርቆስ ወደ ተባለው ወደ ዮሐንስ እናት ቤት ወደ ማርያም ቤት መጣ ይላል። እዛ ነበር የሚጸልዩት። እዛ የኢየሩሳሌም ቸርች የምትሰበሰበው እነ ማርቆስ እናት ቤት ነው፣ ግለሰብ ቤት። ዛሬ ስለ ቤት ነው የምናወራው። ሶስተኛ የፊልጶስዮስ ቤተክርስቲያን የት ነበር የምትሰበሰበው? የፊልጶስዮስ ሰዎች እየተባል ስንሰማ በጣም ደስ ይላል። የት ነበረ አማኞቹ የሚሰበሰቡት? እህታችን ሊዲያ ቤት። አይገርም? የሊዲያ ቤት የአማኞቹ መሰብሰቢያና ቸርች በየሳምንቱ የተገናኙ የጌታ ራት የሚወስዱበት፣ ጸሎት የሚያደርጉበት፣ ቃል የሚሰሙበት ቦታ የሊዲያ ቤት ነው። ሐዋርያት ሥራ መጽሐፍ 16 ቁጥር 40 16 ቁጥር 40 ከወይኒም ወጥተው ወደ ሊዲያ ቤት ገቡ፣ ወንድሞችንም ባዩ ጊዜ አጽናኗቸውና ሄዱ ይላል። የሊዲያ ቤት ቤተክርስቲያን ነው። እዛ ሰዎች ይሰበሰባሉ። መጨረሻ የሮም ቤተክርስቲያን ጀም ስመጥር ነው። ይህን የምትሰበሰቡ አማኞቹ ሮም አቂላና ጵርስቅላ ቤት ይገርም ነው። የአቂላና የጵርስቅላ ቤት ባልና ሚስት ናቸው። የነሱ ቤት የሮም ቤተክርስቲያን እዛ ነው የምትሰበሰበው። ሮሜ 16 ቁጥር 3 እስከ 5 ሮሜ 16 ከቁጥር 3 እስከ 5 በክርስቶስ ኢየሱስ አብረውኝ ለሚሰሩ ለጵርስቅላና ለአቂላ ሰላምታ አቅርቡልኝ ያለ ጳውሎስ ማዛሃዲ ያለው። እነሱም ስለ ነፍሴ ነፍሳቸውን ለሞት አቀረቡ። የአሕዛብ አብያተ ክርስቲያናት ሁሉ የሚያመሰግኗቸው ናቸው እንጂ እኔ ብቻ አይደለሁም። በቤታቸው ላለች ቤተ ክርስቲያን ሰላምታ አቅርቡልኝ። ጌታ አምላክ ስሙ ይባላል። ኦኬ
የግለሰቦች ቤት ነበረ ቸርች የምትሰበሰበው። የግለሰቦች ቤት ቤተክርስቲያን። አማኞቹ በየሳምንቱ እዛ ይመጣሉ፣ ይሰበሰባሉ። እዛ የተሰበሰበው የእግዚአብሔር ቃል ይሰማል። ኦኬ፣ ይሄ እንግዲህ ግዑዙን ቤት ነው እስካሁን ያወራው ያለሁት። ሶስተኛ ላይ ልግባ፣ ፍቅርና መገዛት። አሁን ስለ ግንኙነት ሊጀምር ነው። ቸርች የግለሰቦች ቤት መሰብሰቢያ ናት ብያለሁ። ስለዚህ የአማኞች ቤት የባል የሚስት የልጆች ብቻ ሳይሆን ቤተክርስቲያን አባላት ሁሉ የሚሰበሰቡበት ነው ማለት ነው። አባላት ሁሉ እየመጡ የሚሰበሰቡበት ነው ማለት ነው። ኦኬ፣ ከዚህ በኋላ ትንሽ ጠንከር ያለ ነገር እናገራለን። በደንብ ስሙኝ። መወዳችሁና ማከብራችሁ እግዚአብሔር ሰዎች ሲጮክ ብላችሁ አሜን በሉ። ድገሙት ነገር ያስ ሃሌሉያ አሜን። የመጀመሪያውን ሁለት ቁጥሮች ልንማማርባቸው ነው። ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ። 19 ባሎች ሆይ ሚስቶቻችሁን ውደዱ፣ መራራ አትሁኑባቸው። ዛሬ ይሄን በስፋት ሁላችሁ እንደምታውቁት እዚህ ምድር ላይ ካለ ተቋም እድሜ ጠገብ ተቋሙ ጋብቻ ነው። ከመንግስት በፊት ጋብቻ ነበር። መንግስት ስርዓት ከመያዙ በፊት ጋብቻ ነበር። ጋብቻ ከኃጢአት ውድቀት ጋር ተያይዞ የመጣ አይደለም። ሰው ከውድቀት በፊት ጋብቻ ውስጥ ነበር። እግዚአብሔር ጋብቻ ውስጥ ያስቀመጠው መለኮታዊ ስርዓት አለ። ይሄን ነው ላወራ መፈለግ። እግዚአብሔር በጋብቻ ውስጥ ያስቀመጠው መለኮታዊ ስርዓት አለ። ሲቀላቅላ ብላችሁ ይቃበሉ ነው። መለኮታዊ ስርዓት ነው። ድገሙልኝ ያስቸግራችሁ። መለኮታዊ ስርዓት፣ መለኮታዊ ስርዓት እንሰሙ ብላ ፈልጋለሁ። ዲቫይን ኦርደር። ጋብቻ ላይ እግዚአብሔር ያስቀመጠው መለኮታዊ ስርዓት አለ። ይሄ ስርዓት እግዚአብሔር ያስቀመጠው በመሆኑ ምክንያት ማንም ሰው ሊያሻሽለው፣ ሊቀይረው፣ ሊያመቻምችበት ሁሉ አይችልም። መለኮታዊ ስርዓት በመሆኑ ምክንያት ትንሽ ስለ መለኮታዊ ስርዓት ምሳሌዎች እፈልጋለሁ መስጠት በደንብ ግልጽ እንዲሆን። ቀላቅላ በደንብ እያያችሁ ይናወራል። መለኮታዊ ስርዓት ምሳሌ በደንብ ምሳሌ እግዚአብሔር ሙሴን ምን ይላል? መገናኛ ድንኳን ታበጅልኛለህ አለ። በሰራው መገናኛ ድንኳን ውስጥ የትኛው ዕቃ የትኛው ጋር መቀመጥ እንዳለበት መወስነው የእኛ ነው። እሺ አለ። እኔ ከነገርኩ ውጪ አንድ ስንዝር እንዳትወጣ አለው። እሺ አለ። ይገርም። የምሰራውን ድንኳን 3 ክፍል አድርገው አለው። አደባባይ፣ ቅድስትና ቅድስት ቅዱሳን ታረጋለህ። 4 ማድረጋችን 2ም አልችልም። ይሄ ዲቫይን ኦርደር ነው ማለት። እሺ እያንዳንዱ ዕቃ የት እንደሚቀመጥ እኔ ነው የምወስነው አለው። ኦኬ መጀመሪያ ታቦቱን ትወስድና ቅድስተ ቅዱሳን ውስጥ ታስቀምጠዋለህ። እሺ ጌታዬ ብዙ አደርጋለሁ አለ።
አደባባይ ላይ ስትመጣ የነሐስ መሠዊያ እዛ ይቀመጣል፣ መታጠቢያ ሳህን እዛ ይቀመጣል አረጋለሁ አለ። ቅድስት የሚባለው ቦታ ስትመጣ ገበታና መቅረዝ አስቀምጠህ ዕጣን መሠዊያ ታስቀምጣለህ አለ። ይህ በቃ ስርዓቴ ነው አለው። ላለፉት 40 ዓመት ሲኬድ የካህናት ልጆች ምንድነው ይሄ ቤት እንዴ ቀየር እናድርገው እንጂ ያኛው ወደዚህ ይሄን ወደዚህ እናምጣው ቢሉ መለኮት በቁጣ ይነሳል። ማንም ሰው ስለደበረው ቦታው መቀያየር አይችልም። የናስ መሠዊያው እዛው ጋር ተቀምጦ 40 ዓመት አለፈ። የቤታችሁ ዕቃ በተለይ እህቶች ታውቃላችሁ፣ ከአንድ ዓመት በኋላ በቃ ያስጠላችኋል። ይሄኛው ወደዛ አትይም፣ ይሄኛው ወደዚህ። እሱ መብታችሁ ነው። እሱ የሰው ስርዓት ነው። ይሄ ግን መለኮታዊ ስርዓት ነው። መቀያየር አትችልም። እግዚአብሔር ይገርመኛል። ሁሉም ነገር እግዚአብሔር ባለው መሰረት ሄድ አለበት። ንቅንቅ ይሄ ዲቫይን ኦርደር ይባላል። ሊጨምር አሁን በደንብ እንዲገባል ሊጨምር እዛ ድንኳን ውስጥ 3 አይነት ሰዎች አሉ እንደምታውቁት። ሊቀ ካህን አለ፣ ካህን አለ፣ ምእመን አለ። ሊቀ ካህኑ በዓመት አንድ ጊዜ ወደ ውስጥ እንዲገባ እግዚአብሔር ደንግጓል። ትክክል። እኔ ምንድነው በየዓመት አንድ የምገባው እንዴ ለምን 4 ያላረገውም ብሎ ቢገባ በቃ ህይወቱ ያልፋል። ይሄ ነው መለኮታዊ ስርዓት ማለት ነው። መቼ እንደሚገባ እንዴት እንደሚገባ ያውቃል። ካህናቱ የት እንደሚገቡ ሁሉም ነገር ኦርደር አለው፣ ስርዓት አለው። ኢየሱስ ለዘላለም ጌታ አሜን በሉ። እኔ በጣም ከሚገርመኝ ነገር እግዚአብሔር ምን ያህል የስርዓት የኦርደር አምላክ እንደሆነ ሳስብ ይገርማል። ይህንን እያወራሁላችሁ ያለሁት ትዳር የሚባለው ተቋም ውስጥም እግዚአብሔር መለኮታዊ ኦርደር አስቀምጧል። ይሄ በድምፅ ብልጫ በአቅም በችሎታ በጥበብ የተገኘ ሳይሆን ራሱ መለኮት እቤት ውስጥ ያስቀመጠው ኦርደር ነው፣ ስርዓት ነው። በዚህ ዘመን በስልጣኔ ዘመን ብዙ ሰዎች ይሄ ኦርደር ትክክል አይደለም መሳከል አለበት የሚሉ ሰዎች አሉ። ነው አይደለም፣ መሳከል አለበት። የሴቶች መብት የሴቶች መብት እኩልነት ምናምን ተብሎ ብዙ ሰዎች ወይ ደግሞ ፌሚኒዝም የሚባለው እንቅስቃሴ ታውቃላችሁ፣ ሁላችሁ ይገባችኋል። ምንድን ነው ይሄን መለኮታዊ ስርዓት ለማናጋት ሰዎች ሲታገሉ ታያላችሁ። ይሄ ስርዓት ሲፈርስ ትዳር ማውሎ ይፈርሳል። እግዚአብሔር ትዳር ውስጥ ያስቀመጠው ዲቫይን ኦርደር አሜን ነው። ይሄ ሁለቱ ኦርደር አንደኛው የእግዚአብሔር ቃል እንደሚናገረው ሚስቶች ሆይ ለባሎቻችሁ ተገዙ ይላል። መገዛት የሚለው ቃል ትንሽ ሰፋ ያለ የበታችነት አይደለም። ለምሳሌ ለእግዚአብሔር እንድንገዛ ታዘናል። ትክክል ነኝ? አዎ። እንግዲህ ለእግዚአብሔር ተገዙ አለመጣ ዲያብሎስን ግን ተቃወሙ ይላል። ሰው ለእግዚአብሔር ይገዛል። ሲጮክ ብላችሁ እኔ በሉ ጮክ በሉ እኔ በሉ ነገር ለእግዚአብሔር ይገዛል። ትክክል። ሁለተኛ ጳውሎስ እርስ በርሳችሁ ይላል። አንዱ ሊግዛ ይላል። እርስ በርስ ኤፌሶን 5:21 ላንብብላችሁ። ኤፌሶን 5:21 ኤፌሶን 5:21 ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሆኑ ይላል። አንዱ ሊገዛል። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ። አዎ። ሶስተኛ ለቤተ ክርስቲያን መሪዎች፣ አገልጋዮች እንድንገዛ ታዘናል። ትክክል ነው? አዎ። ለዋኖቻችሁ ተገዙ። ዕብራውያን 13:17 ለዋኖቻችሁ ታዘዙና ተገዙ።
ይህ አዲስ አይደለም ማለት ነው። አራት ለመንግስት እንድንገዛ ታዘናል። ስለ ጌታ ብላችሁ ለሰው ስርዓቱ ተገዙ። አንደኛ ጴጥሮስ 2:13 ለመንግስት፣ ለሥራ አለቃ፣ ለቢሮ መሪ እንድትገዛ ያደርጋል። መገዛት ለሥጋ የማይመች አሰቃይ ነገር ነው ታውቃላችሁ እናንተ። ስለዚህ ትዳር ውስጥ እግዚአብሔር ያስቀመጠው ዲቫይን ኦርደር ባል ቤት ውስጥ ራስ እንዲሆን ቤቱን እንዲያስተዳድር መለኮታዊ ስርዓት እንጂ በድምፅ ብልጫ የተገኘ ማዕረግ አይደለም ወዳጆች። በድምፅ ብልጫ የተገኘ ማዕረግ አይደለም። እግዚአብሔር የሰጠው መለኮታዊ ስርዓት ነው። እግዚአብሔር ስሙ ይባረክ። መገዛት በጣም አስፈላጊ ነው። አለበለዚያ ቤት አንዳንድ ጊዜ ብዙ ቤቶች የሚናቁበት ምክንያት አንደኛው ይሄ ነው። እግዚአብሔር አምላክ ይባረክ። ልቀጥ ሁለተኛው ክፍል ላይ ባሎች ሆይ ተብሎ ሚስቶቻችሁን ውደዱ፣ አንድ መራራ አትሁኑባቸውን በደንብ እናያለን። መውደድ ይሄ አጋፔ የሆነ ፍቅር ነው። ሰው ሚስቱን እንዲወድ ታዟል። አጋፔ በሆነ ፍቅር፣ ንጹህ በሆነ ፍቅር እጅግ አስፈላጊ ጠቃሚ እንደሆነ ውደዱ ተብሎ ትእዛዝ ብቻ ተሰጥቷል። ይሄ አስፈላጊ ነገር መራራ አትሁኑባቸው የሚለው ቃል ግን በጣም ቦልድ ነው። መራራ አትሁኑባቸው። ኢየሱስ ለዘላለም ጌታ ነው። እሺ አንዴ ላስቸግራችሁ። ሁላችሁ መዝሙር መጽሐፍ ላይ አውጡና ክላስ ወርክ አለ ክፍል ስራ በሁለት ደቂቃ ውስጥ የምንሰራው 3 ደቂቃ ነው። የእግዚአብሔር መንፈስ ሳይሆን የሙሴ መንፈስ ቤት ሪፈር በረበት በዝርዝርና በዝርዝር አሳያችኋል። ምንድነው ምክንያቱ? የዚህ ታሪክ መነሻ ሐሳብ ዘኍልቍ 20 ላይ ነው። ዘኍልቍ 20 ላይ ነቢይት ማርያም ትሞታለች። እንደምታውቁት አይደል? ነቢይት ማርያም የሙሴ እህት ናት አይደለም? ትሞታለች። በሷ ሞት ምክንያት ሙሴ አዝኗል። ኦኬ፣ ሙሴ አዝኗል። ያ እያለ እንደገና ህዝቡ መጣና ውሃ ጠማን ብለው ሙሴ ላይ አጉረመረሙ። በጣም ነው የከበደው። እዛ ነገር ላይ በጣም ወሳኝ 4 ነገር ልንገራችሁ። እግዚአብሔር መጣና ምን አለው? ሙሴ አለው፣ አቤት። አለቱን ተናገረው አለው። እስቲ አሜን በሉ። አለቱን ውሃ አምጣ ብለህ ተናገር፣ ከዛስ ህዝቡን ቀጣል አለው። ኦኬ። ሙሴ ግን ብስጭቱ አልተወውም። ተናዷል በህዝቡ። የህዝቡ ሞት አለበት፣ ሐዘን ውስጥ አለበት፣ በጣም ተጎድቷል። ስሙኝ፣ እንደ ሙሴ ያለ ትሁት ሰው የለም። እዚህ ቦታ ላይ ግን የስንፍና ቋንቋ ተናገረ። የስንፍና ቋንቋ ተናገረ። ምን የሚል የስንፍና ቋንቋ ያወራ ይመስላችኋል? ዘኍልቍ 20 ቁጥር 10 እንዲህ ይላል፣ ሙሴና አሮን ጉባኤው በድንጋዩ ፊት ሰብስበው ይላል። ጉባኤው እናንተ አመፀኞች እንግዲህ ስሙ፣ በውኑ ከዚህ ድንጋይ ውሃ እናወጣላችኋለን። እንደመቀርበት እግዚአብሔር ተናገር ያለው አለቱን ነው ህዝቡን ነው? ሄሎ ማንን ነው ብያለሁ? ይሄ አለቱ ነው። እናንተ ህዝቡ ናችሁ። እኔ ሙሴ ነኝ። ለምሳሌ እግዚአብሔር ተናገር ያለው አለቱን እንጂ ህዝቡ አይደለም።
አለቱን መናገር ተወና ወደ ሕዝቡ ዞረ። ምን ብሎ? እናንተ አመፀኞች ማለት ጀመረ። እግዚአብሔር ደግሞ ምን አለው? አንተ ራስህ አመፀኛ ነህ። አንተ ራስህ አመፀኞች አመፀኛ ነህ ይሏል። አመፀኞች አመፀኛ ነህ። አንተ ራስህ አምፀሃል በቃል በደምስ ሁለት ይሄ አለት ይከተላቸው የነበረው አለት ነው። ሲያሜን ነው። ይከተላቸው የነበረው ነው አለት ነው። ይሄ አለት የክርስቶስ ምሳሌ ነው። በደንብ ሰማኝ። ይሄ አለት ሁለት አይመታም፣ አንድ ነው የሚመታው። አንድ ነው የሚሞተው። ይከተላቸው የነበረው አለት አንዴ መታውት ውሃ ወጥቷል። ሁለተኛ እግዚአብሔር ሲመጣ እንዳትመታው አለው። ተናገረው ይያል ጂሰስ የእግዚአብሔር ዘላለማዊ አጀንዳ አለቱ ነው ክርስቶስ። እግዚአብሔር ለሙሴ ማስተዋወቅ የፈለገው ልጁን ነው ክርስቶስን። ይሄንን አለት እንዳትመታው፣ አንዴ መተኸዋል። በሌላ ቋንቋ አንዴ ሞቷል ስለ ብዙዎች ኃጢአት። አሁን ትናገረዋለህ እንጂ አትመታውም እንደማለት ነው። ተናገረው አለቱ። አንተ አለት ውሃ አምጣ ብለው አለው። ውሃ ይሰጥሃል። ሙሴ ግን አለቱን አልተናገረውም። ሁለቴ ነው የመጣው አይደል? ሁለት አንተ አለት ውሃ አምጣ ሁለት ጊዜ ስሙ ይባላል። ምን ልፈልጌ ነው? የሙሴ መንፈስ ሲማረር አድርጎት የማያውቀውን ነገር መናገር ጀመረ። ተስፋይቱ ምድር እንዳይገባም እንቅፋት የሆነው ይሄው ነው። ተማርሮ ተናገረው ቋንቋ ከእግዚአብሔር ፍቃድ ውጪ የወጣበት ቋንቋ ሲናገር ነው። የሚያስመርር መንፈስ ከባድ ነው በጣም። ሙሴን ከመንገድ ላይ ያስቀረው ይሄ የምሬት መንፈስ ነው። ልንበልስ ወደ ጉዳይ። ባሎች ሆይ ሚስቶቻችሁን ውደዱ ካለ በኋላ አታስመርሯቸው። ይህን ቃል ፈልጌ ነው የመጣሁት። አታስመርሯቸው። ሰው ሲማረር ብዙ ጉዳዮች ስለሚገባ አታስመርሯቸው ሲናገር ታያለህ። እግዚአብሔር ጻድቅ አባት ነው። ሲጮክ አሜን በሉ። አሜን። ይሄ ያልኳችሁን ክፍል 106ን ቤት በደንብ ቆፈር አድርጋችሁ ግራና ቀኝ እያያችሁ በደንብ እንድታጠኑት አሳስባችኋል። የመጨረሻ ክፍል ላውራን አልጨርስ። ዘኍልቍ መጽሐፍ ማነው ክፍላችን ላይ ቆላስይስ መጽሐፍ ምዕራፍ 3 የመጨረሻውን ሐሳብ ላንብብላችሁ። የመጨረሻውን ሐሳብ ላንብብ። ቆላስይስ መጽሐፍ ምዕራፍ 3 20 እና 21 ላይ ያለውን ክፍል ተመልከቱ። ልጆች ሆይ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ። አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። ጌታ አምላክ ይባረክ። እንዳልኳችሁ የክፍል ቀጣይ ነው የሚሆነው። ሳምንት ሊድበት ሰዓት ኦልሞስት ጨርሻለሁ። እግዚአብሔር ዘመናችሁን ይባርክ።